ምን ማለት ያስፈልጋል? በሞት በኩል በመዘራት በኩል በመበስበስ በኩል ነው ያንን ሁሉ የምታመጣው። ስለዚህ ክርስቶስ ኢየሱስ ሞትን ሳይፈራ ሁሉን ለመውረስ፣ ሞትን ሳይፈራ በሁሉ ላይ ለመንገስ፣ ሞትን ሳይፈራ በሁሉ ላይ ለመምጣት ብቻውን የሚቀረውን ሕግ አስወገደ። ሞት ለካ ብቻውን የሚቀረውን ሕግ የሚያስወግድበት በሁሉ ላይ እንዲመጣ በሁሉ ላይ እንዲገዛ በሁሉ የሁሉ ማንነት ሁሉ እንዲሰለጥን የሚያደርገው እሱ ነው። የሁሉ ወራሽ የሁሉ ቤዛ እንዲሆን የሚያደርገው ምንድነው? ሞት። ስለዚህ የግሪክ ሰዎችን ጥያቄ ለምን በዚህ መንገድ መለሰው? የኛ አውዳችን ስንመለስ ማለት ነው። እንግዲህ የኢየሱስ ክርስቶስ አገልግሎት ሁለት ገጽታዎች አሉት ሁሌ እንደምንነጋገረው። የመጀመሪያው በእነዚህ በአራቱ ወንጌላት በማቴዎስ፣ በማርቆስ፣ በሉቃስና በዮሐንስ የምንመለከተው ኢየሱስ ክርስቶስ አለ። እነዚህ ሪከርድ ባረጉልን እሱን እኛ ምን ብለን እንጠራዋለን? ሂስቶሪካል ጂሰስ ነው የምንለው። ታሪኩ የተነገረለት ወይም በምድር ላይ አገልግሎቱን የፈጸመው ምድራዊ አገልግሎቱን የዳሰሰ ሂስቶሪካል ጂሰስ በአካል የተገለጠው ክርስቶስ ኢየሱስ ብለን እንጠራዋለን ማለት ነው። ሁለተኛውስ ኤግዚስቴሽናል ጂሰስ የምንለው በጳውሎስ 13 መልእክታት የተጠቀሰው ሰማያዊ አገልግሎትን የያዘው ደግሞ ክርስቶስ አለ። እንግዲህ ሁለት ክርስቶስ አይደለም እየጠቀሰን ያለ ነው፣ ግን ምናዊ አገልግሎት አለው፣ ምድራዊ አገልግሎት አለው፣ ከነገና ደግሞ ምናዊ አገልግሎት አለው፣ ሰማያዊ አገልግሎት አለው። እሺ ስለዚህ ሂስቶሪካል ጂሰስ በአራቱ ወንጌላት የተጠቀሰው በምድር በነበረው አገልግሎቱ በለበሰው ስጋ ምክንያት የተገደበ ነበር። ስለዚህ እዚህ ካለ እዚህ ነው፣ እዛ ሊኖር አይችልም አይደለም? ባለበት ስፍራ ነው ያለው። ስለዚህ የግሪክ ሰዎችን ጥያቄ አሁን ትንሽ ኖሃውን ልስጣችሁ። እነሱ ናቸው ሊያዩት የመጡት። ክርስቶስ በእነሱ ላይ የለም። እነሱ በማንነቱ ያለውን በስጋ የተገደበውን ክርስቶስን ሊያዩት መጡና ለፊልጶስ መጣው ኢየሱስን ልናይ እንወዳለን አሉት። ችን ያዙልኝ። ስለዚህ የሚገኘው በአንድ ጊዜ አንድ ቦታ ብቻ ስለነበረ ለፈለጉት ሁሉ አይገኝም ማለት ነው። ክርስቶስ ለፈለጉት ሁሉ ሊያዩት ለፈለጉት ሁሉ ሊያገኙት ለፈለጉት ሁሉ ምን አይልም ማለት ነው፣ አይገኝም ማለት ነው። እንግዲህ ዓለሙ ሰፊ ነው፣ ዓለሙ ትልቅ ነው። በስጋ ከተገደበ በስጋ ውሱንነት ካለበት በሁሉ ስፍራ ምን ሊል አይችልም፣ ሊገኝ አይችልም። ስለዚህ የጠሩት ስፍራ ሁሉ የመገኘት ገደብ ነበረበት ማለት ነው። እቺን ያዙልኝ። ለጠሩት ሁሉ የመገኘት ገደብ ስለነበረበት ገደቡን ስለሚያውቅ እሱም በማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ምን ብሎ ተናገረ? ከእስራኤል ቤት ለጠፉት በጎች በቀር አልተላኩም። አቅሙን ያውቃል፣ ውሱን ነው። ስለዚህ ተልእኮን አውቃለሁ አለ፣ ታርጌቴን አውቃለሁ አለ። አሁን ሰዎች ይምታታባቸዋል። ከእስራኤል ቤት ለጠፉት በጎች በቀር አልተላኩ ማለትና ክርስቶስ ኢየሱስ የዓለም ቤዛ ነው ማለት ይምታታባቸው። ይችን በደንብ ያዙልኝ። 15:24 ማቴዎስ ወንጌል እንዲህ ይላል። ያው የተባለው አሁን ከግሪካውያን ሰዎች ጋር ተመሳሳይ ነው። እቺም ከነዓናዊት ሴት ናት። ቁጥር 22 እንደዚህ ይላል፣ እነሆም ከነዓናዊት ሴት ከዚያ ሀገር ወጣ ጌታ ሆይ የዳዊት ልጅ ማረኝ፣ ልጄን ጋኔን ክፉኛ ይዞታል ብላ ጮኸች። ከነዓናዊቷ ሴት፣ አሕዛቧ ሴት። ቁጥር 23 እርሱ ግን አንዳች አልመለሰላትም። ደቀ መዛሙርቱን ቀርበው በኋላችን ትጮኻለችና፣ አሁንም እንደቀደሙ እንደ ፊልጶስና እንደ እንድርያስ አይነት ጥያቄ ነው። የግሪክ ሰዎች ላይ ይፈልጋሉ አይነት። ደቀ መዛሙርቱም ምን አሉ? ቀርበው በኋላችን ትጮኻለችና አሰናብታት እያሉ ለመኑት። ቁጥር 24 እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። አገልግሎቴ ውሱን ነው። አካሌም አሁን ምንድን ነው? ውሱን ነው። ስለዚህ ውሱን በሆነው ዘመኔ፣ ውሱን በሆነው አገልግሎቴ ተልእኮዬ ውሱን ነው ማለት። ግን የሰው ልጅ ከብር ዘንድ ሰዓቱ ደርሷል። አሁን የስንዴ ቅንጣት ናት።
የስንዴ ቅንጣት ውስን ናት። ካልሞተች ብዙ ፍሬ ልታፈራ አትችልም። አሁን ግን ብዙሃንነት የላትም፣ አንድ ናት። ስለዚህ ወደ ከነዓንም መሄድ አይችልም፣ ወደ ግሪክ ሰዎችም መሄድ አይችልም፣ ወደዛም ወደዚህ ማለት አይችልም። አሁን ታርጌቴ አንድ ብቻ ነው፣ ወደ ገዛ ወገኖቹ መጣ፣ እነሱን መድረስ ነው። ለዓለም ናሙና የተባሉት ምሳሌ የተደረጉት የአብርሃም ዘር የተባሉት ባለፈው ስንነጋገር ነበረ። የክርስቶስ የደም መስመር ተከትሎ የመጣበት እነሱ ነው አሁን ደርሰዋል። ስለዚህ የጠራችሁኝ ስፍራ ሁሉ እገኝ ዘንድ የፈለገኝ ሁሉ ያገኘኝ ዘንድ ማየት የፈለገ ሁሉ ያየኝ ዘንድ አሁን ሰዓቱ ደርሷል። ሰማችሁ? አሁን ትርጉም የጠራችሁኝ ስፍራ ሁሉ ምን እል ዘንድ እገኝ ዘንድ የፈለገኝ ሁሉ ምን ይለኝ ዘንድ ያገኘኝ ዘንድ ማየት የፈለገ ሁሉ ያየኝ ዘንድ አሁን ሰዓቱ ደርሷል። አሁን ስንዴ ነኝ። ይህን ስንዴ በሁሉ ስፍራ በሁሉ ማንነት ስለ ሁሉ ትገኝ ዘንድ ቅድሚያ ምን ማለት አለባት? መሞት አለባት። መሞት አለባት። ሳትሞት ፊዚካሊ በአካል ለማየት የፈለጋችኋት ከሞት በኋላ ግን ስፒሪቹዋሊ በሁሉ ትታያለች፣ ትገኛለች። ቆላስይስ 1:26 እና 27 ፖል ይህንን ነው ሊለን የፈለገው። 1:26 እና 27 እነዚህ እንግዲህ የቆላስይስ ከተማ ያሉ ሰዎች ያሉትበት ይታወቃል። እንዲህ ይላል ቁጥር 26 እና 27 ይህም ቃል ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው አለ። አሁን ግን ለቅዱሳኑ ተገልጧል። ያኔ ሲናገር ምን ነበረ? ምስጢር፣ ከዘላለም የተሰወረ ምስጢር። አሁን ግን ለማን ተገልጧል አለ? ለቅዱሳኑ። ምንድነው የተሰወረው ምስጢር? ምንድነው የተገለጠው? ቁጥር 27 ለነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። ትላንትና ልናይ እንወዳለን፣ በሁሉ ስፍራ መገኘት አይችልም፣ ለሁሉ መታየት አይችልም፣ ለሁሉ መገኘት የማይችለው አሁን ግን በስንቱ ሆኖ? በሁሉ ሆኖ። ያን ምስጢር ነበር፣ ለማንም አልተገለጠም ነበር፣ ተሰውሮ ነበር ይሄ ነገር እንደሚሆን። አሁን ግን ለማን ሁሉ ተገልጧል አለ? ለቅዱሳን ሁሉ ተገልጧል። የክብር ተስፋ ያለው ኢየሱስ በማን ዘንድ መሆኑ ነው አለ? አሁን በእናንተ ዘንድ መሆኑ ነው አለ። አሁን አንድ ሰው መጥቶ ኢየሱስን አሳየኝና ይበቃኛል ካለ አንተ ገንገበት ዞር በል ነው የምለው። እኔ እንደዚህ ነው የምለው በአማርኛ ማለት ነው። ምክንያቱም አሁን ኢየሱስን አሳየኝ የሚባልበት የሚስጥሩ ዘመን አልቋል። አሁን ሚስጥሩ ለቅዱሳን ሁሉ ምን ብሏል? ተገልጧል። በራሱ ማየት ያልቻለውን በእኔ አያየው። ስለዚህ ለእነዚሁ ለቆላስይስ ሰዎች ቆላስይስ ምዕራፍ 3 ቁጥር 11 ላይ ምን አላቸው? እንደዚህ አላቸው። የግሪክ ሰዎች ናቸው እነዚህ። የፈጠረውን ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል አላቸው። ይሄ አዲሱ ሰው ምን አይነት ሰው ነው? ቁጥር 11 በዚያም በዚህ በአዲሱ ሰው የግሪክ ሰው አይሁዳዊም፣ የተገረዘም ያልተገረዘም፣ አረማዊም፣ እስኩስቴስም፣ ባሪያም፣ ጨዋ ሰውም መሆን አልተቻለም። እነዚህ ሁሉ ማንነቶች በዛች በአንዷ ስንዴ ቅንጣት ውስጥ ተደርገው ተደምስሰዋል። መሆን አልተቻለም። አሁን ያንን ይዘህ ልትቀጥል አትችልም። እና ነገር ግን ይሄንን መሆን አልተቻለም። ግሪካዊ መሆን አልተቻለም። አይሁዳዊ መሆን አልተቻለም። የተገረዘ መሆን አልተቻለም። አሁን ያልተገረዘ መሆን አልተቻለም። አሁን እነዚህ ጨዋታዎች ቀርተዋል። ድሮ ግን አልነበሩም እንዴ? በምድራዊ አገልግሎቱ ነበረ። ወደ ማን ነበር የመጣው? ወደ ተገረዙት፣ የአብርሃም ዘር ወደ ሆኑት ወደ ገዛ ወገኖቹ። በሁሉ ላይ ሳይሆን በፊት የነበረባቸው እንዲቀበሉት የጋበዛቸው ሰዎች ነበሩት። ውስንነት። ከዛስ
11 ነገር ግን ክርስቶስ ሁሉ ነው በሁሉም ነው። ክርስቶስ ስንቱ ነው? ሁሉም ነው። እንዴት ነው ይሄ ቋንቋ? ነገር ግን ክርስቶስ ሁሉ ነው በሁሉም ነው። ለዚህ ነው አንተ ገንገበት የምንለው ሰውዬ። አሁን አይሁዳዊ መሆን ይቻላል እንዴ? የግሪክ ሰው መሆን ይቻላል ወይ? ከናናዊት መሆን ይቻላል? አሁን ኢትዮጵያዊ መሆን ይቻላል በሱ ቤት? አይቻልም። የስንዴዋ ቅንጣት ስንዴ ሆና በነበረችበት ሰዓት ግን ያ ማንነት ነበረ። ያ ማንነት እስኪፈርስ ድረስ በሞት በኩል በመቀበር በኩል አፈር እስኪሆን ድረስ ያ ማንነት ነበረ። አንድ ስንዴ ነበር። ወድቃ ካልሞተች ብቻዋን ትቀራለች። ከሞተች ግን ብዙ ፍሬ ምን ትላለች? ታበራለች። በሁሉ ትመጣለች፣ ሁሉን ትሆናለች። የሁሉ ወራሽ፣ የሁሉ ገዢ፣ የሁሉ ባለቤት ትሆናለች እቺ ስንዴ ቅንጣት። ስለዚህ ምን ማለት አለባት? ወደ ማንነቷን አንድነትን ወደምታጣበት፣ ሁሉን አንድ ወደምታደርግበት መውጣት አለባት። አንድነትን አጣ ሁሉን ስንት ልታረግ ነው? አንድ ልታረግ ነው። አካላዊነትን አጣ ሁሉን ምን ልታረግ? አካሏ ልታረግ ነው። ይህንን አካል ፈርሶ አንተንም ጨምሮ አካሉ ላይ ያደርጋል። ክብር ለእግዚአብሔር። ሰዓቱ ደርሷል። የሰው ልጅ ይከብር ዘንድ ሰዓቱ ምን ብሏል? ደርሷል። የእሱ አካል በመሆን ውስጥ መክበር፣ የእሱ አካል በመሆን ውስጥ መጽደቅ፣ የእሱ አካል በመሆን ውስጥ መቀደስ፣ የእሱ አካል በመሆን ውስጥ የእሱን ሕይወት መያዝ አለ፣ መክበር። ስለዚህ ክርስቶስ ሁሉ ነው። በስንቱ ነው አለ? በሁሉም ነው። በሁሉም ነው። ስለዚህ በአካል ለማየት የፈለጋችሁት፣ አሁን ግን የስንዴዋ ቅንጣት ብትሞት ስንት ፍሬ ታፈራለች? ብዙ ፍሬ ታፈራለች። በሁሉ ላይ ስፒሪቹዋሊ በሁሉ ላይ ትሆናለች ማለት ነው። ቅድም የኢየሱስ ክርስቶስን አገልግሎት በሁለት ከፍለን አይተነዋል። ሂስቶሪካል ጂሰስ እና ኤግዚስቴሽናል ጂሰስ ብለን። አሁን ደግሞ የኢየሱስን ሞት ሁለት ገጽታዎች እናያለን። አንደኛው በአዳም ዘር የቀጠለውን ኃጢአት ፍጻሜ መስጠት ነው። ሁለተኛው ሲባል የራሱን አዲሱን የክርስቶስን ዘር በምድር ላይ ምን ማለት ነው? ማምጣት ነው። ይህንንም ኢሳይያስ ቀድሞ ነግሮናል። በኢሳይያስ ምዕራፍ 53 ላይ የኢሳይያስን መጽሐፍ ስታነቡ ይሄ ይችን ቃል ካላያችሁ ሙሉ አይሆንምና ይችን ቃል በደንብ ብትጨምሩባት ጥሩ ነው ብዬ አስባለሁ። እሺ ቁጥር 10 ላይ ኢሳይያስ ምዕራፍ 53 ቁጥር 10 እንደዚህ ይላል፣ እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል ትላለች። ለዛኛው ክፍያውን ከከፈለ በኋላ ለዛኛው የሚገባው ከሰጠ በኋላ ቀጥሎ ምንድነው የሚያየው? ዘሩን። አሁን ይሄ አዲሱ ዘር የሚታይበት ነው። አሮጌው ዘር የሚወገድበት፣ አዲሱ ዘር ደግሞ በሁሉ የሚነግስበት፣ በሁሉ የሚመጣበት፣ ሁሉን የሚወርስበት መንገድ ነው። ስለዚህ ሁለት ነው። በአዳም ዘር የቀጠለውን የኃጢአት ምን መስጠት? ፍጻሜ መስጠት። በእርሱ ላይ አድርጎ ታውቃላችሁ፣ አይሁዳውያን ፋሲጋ ሲደርስ ከሚያደርጓቸው ዝግጅቶች ውስጥ መካከል አንዱ ምንድነው? በሰፈሩ ላይ ያለ ቆሻሻ በሙሉ ከተቻለ ለየአካባቢው አንድ ትልቅ ጉድጓድ ይሰራና ቆሻሻቸውን በሙሉ አምጥተው እዛ ጉድጓድ ውስጥ ይከታሉ። ያ ጉድጓድ የሚቆፈረው የት ነው? ከሰፈር ውጭ ነው።
እናም ደግሞ ምን ያደርጋሉ? ፋሲካ ሊበላ ስለሆነ የባለፈው ቆሻሻው ታሪክ፣ ቆሻሻው እርሾ መወገድ አለበት። እዚህ አዲስ እርሾ ነው የሚያስፈልገው። ስለዚህ ከዚህ በፊት ሲጋግሩበት፣ ከዚህ በፊት አንዱን ሲያቦካላቸው የነበረውን እርሾ ወስደው እዛ ጉድጓድ ውስጥ ይደፋሉ። ከሰፈር ውጪ ዕብራውያን 13ን ሄዳችሁ ስታነቡ ኢየሱስ ክርስቶስ ከሰፈር ውጪ መከራ ተቀበለ ሲላችሁ አይሁድ ይገባዋል ከሰፈር ውጪ የሚለው ቋንቋ ምን ማለት እንደሆነ። አሁን የሁሉ ቆሻሻ ተደፋ፣ የሁሉ እርሾ ነገር ያ የተቀመጠው ኃጢአት፣ በደል፣ መተላለፍ፣ ቅሬታ፣ ሐዘን፣ ርኩሰት ሁሉ መጥቶ የት ነው የሚደፋው? እዛ ከሰፈር ውጪ። ኢየሱስ ክርስቶስ ከሰፈር ውጪ መከራን ተቀበለ ማለት ምን ማለት ነው? የሁሉም ሰው በደል ከሰፈር ውጪ፣ የሁሉም ሰው ኃጢአት ከሰፈር ውጪ፣ የሁሉም ሰው መተላለፍ ከሰፈር ውጪ። ስለዚህ አዲስ እርሾ ሊመጣ ነው። ስለዚህ አሮጌውን እርሾ ምን በሉ? አስወግዱ የሚል ቃል የለም እንዴ? አሁን ወንድም የመጣ አሮጌውን እርሾ ላስወግድ ተፍ ተፍ ብትል ተው ነው ብለህ አያዋጣም ነው ብለህ። ምክንያቱም መወገዱ ማመን ነው። ክብር ለእግዚአብሔር። ክብር እኮ እምነት ነው ወዳጆች። ክብር ተፍ ተፍ ማለት አይደለም። ክብር መንገላታት አይደለም። ክብር ምን ማለት ነው? በተሰራው ማመን፣ በተደረገው ማመን። እሱን የክብር እምነት ብለን እንጠራዋለን። በተደረገው እሱ ላይ ነው አይሁድ በሙሉ አውጥተው ምን ያሉት? ይደፉበት። መድፊያ ሆነ። የዓለም ሁሉ ቆሻሻ፣ የዓለም ሁሉ ጥራቂ፣ የዓለም ሁሉ መተላለፍ እሱ ላይ ከሰፈር ውጭ እግዚአብሔር የሁላችንንም ኃጢአት፣ የሁላችንንም በደል፣ የሁላችንንም መተላለፍ በማን ላይ አኖረ? በሱ ላይ። ከሰፈር ውጭ መከራን ተቀበለ። ከሰፈር ውጭ የተቆፈረው ጉድጓድን አይሁድ ያውቁታል። ያቺ ፋሲካ ሊበሉ ስለሆነ፣ አዲስ እርሾ ሊመጣ ስለሆነ አሮጌውን በሙሉ ምን ይላሉ? ያስወግዳሉ፣ ጽድት ይላሉ። ይሄ በአዳም ያለው ዝባዝንኬ ሁሉ ሄዶ የት ነው የተጣለው? ክርስቶስ ላይ፣ መስቀል ላይ። አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን እንዴ? አላለም እንዴ? እና ምን ማለት ነው? ቆይ አዲስ ዘር ሊመጣ ነው። አዲስ እርሾ ሊመጣ ነው ወንድሞች። አሮጌው ሰዋችን ከሱ ጋር እንደተሰቀለ ምን እንላለን? ከዛ ደግሞ አውርዶ ራሱ ላይ የሚያዩ ሰው ያሳዝናችሁ። ከሱ ጋር እንደተሰቀለ እናውቃለን ብሎ ዞር ይልና አሮጌው ሰው ብሎ እዚህ ጋር አዲሱ ሰው አለ፣ እዚህ ጋር አሮጌው ሰው አለ። እንዲህ ለመጫወት ጊዜም የለንም ወንድም። እሺ ስለዚህ አንደኛው በአዳም ዘር የቀጠለውን ኃጢአት ፍጻሜ መስጠት ነው። ሁለተኛው የራሱን የክርስቶስን ዘር በምድር ላይ መጀመር ነው። ፊተኛውን አዳም ማጥፋት፣ ኋለኛውን አዳም ማስጀመር ነው። መስቀል ስር ስለዚህ ክርስቶስ ወጣና በኃይል ድምፅ ይመስለኛል መስቀሉን የማይዝ የማይከተለኝ ቢኖር ለኔ ሊሆን አይገባም ማለት። አሁን ትልቁ የዲሳይፕልሺፕ ስብከት የሚመስላቸው መስቀልን ይዘህ ተከተለው። ባይዘው መጽሐፍ ቅዱስን በእውነት ቃል ከፋፍሎ አለማጥናት ውድቀት ነው፣ ሌላ ውድቀት ነው ወንድሞች። አዎ ክርስቶስ ኢየሱስ መስቀሉን የማይዝ የማይከተለኝ ለኔ ሊሆን አይገባም ማለት። ሁሉም እያንዳንዱ በኃጢአት ምክንያት የሚሰቀልበት ምን ነበረው? መስቀል ነበረው። ሁሉም እንደዛ ልጅ ነበር እናቱንና አባቱን የማያከብር። ሁሉም እንደዛ ልጅ ነበር አመፀኛና ስስታም። ሁሉም እያንዳንዱ ወንበዴ ነበር። ተወግሮ መሞት የሚገባው ሰብዕና የያዘ ነበረ በአዳም ምክንያት እያንዳንዱ። ስለዚህ ምን ያስፈልገዋል? እያንዳንዱ መስቀል ያስፈልገዋል። እያንዳንዱ መስቀል ያስፈልገዋል።
ስለዚህ መስቀሉን የማይዝ የማይከተለኝ ቢኖር ለኔ ሊሆን አይገባም ማለት። ስለዚህ እስከ የት ነው መስቀላችንን ይዘን የምንከተለው? እስከ ጎልጎልታ። ምክንያቱም ከሱ ጋር ምን እንድንል? አንዱ ስለ ሁሉ ሞተ። እንግዲህ ስንቱ ሞቱ? ሁሉም ሞቱ። ታዲያ ያልሞተ የትኛውን አግኝተ ነው አሁን መስቀል ይዘ ተከተል የምትለው? ስንቱ ሞቱ? አንዱ ስለ ሁሉ ሞቱ። እንግዲህ ስንቱ ሞቱ? ሁሉ ሞቱ። አሁንስ በህይወት ያሉ ሲል ለሞተላቸውና ለተነሳላቸው አይደል በህይወት የሚኖሩት እንጂ ለራሳቸው እንዳይኖሩ ስለ ስንቱ ሞተ? ስለ ሁሉም ሞተ። አሁን ለራሱ የሚሞት የለም። ማንን ልትሰቅልበት ነው አሁን መስቀል ይዘ ተከተል የምትለው? ሁሉም መስቀሉን ይዞ ተከተለ። ሁሉ ወዴት? ወደ ጎልጎልታ። እግዚአብሔር የሁሉንም በደል መስቀሉን ተሸክሞ የተከተለውን ሁሉ በደል፣ መተላለፍ፣ ኃጢአት ሁሉ ሰበሰበና በማን ላይ አደረገው? በእርሱ ላይ አደረገው። የሁሉ በደል በአንድ ቦታ ተሰበሰበ። የሁሉ ቆሻሻ፣ የሁሉ የየቤት ጥርግራጊ አንድ ጉድጓድ ውስጥ እንደተቀመጠ እንዲሁ የሁሉ በደል፣ የሁሉ መተላለፍ፣ የሁሉ ኃጢአት በአንዱ ይቀመጣል። ሁሉም መስቀሉን ተሸክሞ ወደ ተከተለው ወደ ጎልጎልታ፣ ወደ ቀራንዮ። ለምን ሲባል እንግዲህ ስለ ሁሉ ምን ሊል ነው? ሊሞት ነው። ይሄ ሰው የሚሞተው በራሱ ጉዳይ አይደለም። ይሄ ሰው የሚሞተው በማን ጉዳይ ነው? በሁሉም ጉዳይ ነው። ስለዚህ እዛ ጋራ ቆሞ እዚህ ጋር ብቻ የተንጠለጠለ ጌታ የሚቆጥር ስህተት ነው። ሁላችን ከማን ጋር ሞተናል? ከእርሱ ጋር አብሮ በተንጠለጠለበት ሁላችን መንጠልጠላችንን አምነን የቆጠር ነው። ጳውሎስ በገላትያ 2:20 ይህንን ሲናገር ሰምተነዋል። ምን ብሎ ተናገረ? እሱም መስቀሉን ይዞ እንደመጣ ነው። ከክርስቶስ ጋር ምን ብያለሁ አለ? ተሰቅያለሁ አለ። እንዴት ነው ጳውሎስን ቆጥረህ ይህንን ቃል አክብረህ እንዴት ነው አንተ መሰቀልን ማትቆጥረው? እኔ እንዲህ አይነት ብቻ እንተውሽ። አንዳንዴ ኢሞሽናችን ሌላ ባህሪ እንዳያመጣብን ገዛ እናድርገው። ጳውሎስ እኔ ከክርስቶስ ጋር ምን ብያለሁ? ተሰቅያለሁ። እንደ አንድ ወንበዴ፣ እንደ አንድ ሕጉን ተላላፊ አይደል? ምን ማለት አለበት? መሰቀል አለበት። ሕጉ እናትና አባትን አክብር ይላል አይደል? አዎ። ከሕጉ አንዱን የሳተ ስንቱን ስቷል? እንደ ሁሉን እንደ ሳተ ትሰቀላለህ። ስለዚህ ጳውሎስ እንዴ በሕግ ቢሆን ትምክህት አለኝ ያለው ሰውዬ ከክርስቶስ ጋር ምን ብያለሁ አለ? ተሰቅያለሁ አለ። አዎ ትምክህቱን በአንተ ፊት ሊያደርግ ይችላል፣ በሱ ፊት ሊያደርግ አይችልም። ምክንያቱም በሱ ፊት ትምክህት የለም። የሚመካ ቢኖር በማን ይመካ? በእግዚአብሔር ይመካ። በእግዚአብሔር ፊት ጽድቃችን፣ ቅድስናችን፣ ቤዛችን ማን ነው? ክርስቶስ ነው። ስለዚህ የሚመካ ቢኖር በማን ይመካ? በእግዚአብሔር ይመካ። አየህ ጳውሎስ አሁን በእግዚአብሔር ፊት በራሱ ሊመካ አይችልም፣ በወንድሞቹ ፊት ሊመካ አይችልም። በሕግ ብታውቁ ያው ፐርፎርም አደርጋለሁ ሊል ይችላል። ከዛ ደግሞ ሮሜ 7 ላይ ብቅ ይበልና እኔ ለኃጢአት የተሸጥኩ ስጋ ነኝ ይላል። ከዚህ ለኃጢአት ከተሸጠ ስጋ ማን ያወጣኛል ሲል ትሰማዋል። ያው ትምክህተኛው አይደል እንዴ? ከቢንያም ወገን ምናምን ትምክህት ቢያስፈልግ ምናምን ብሎ ያለው ሰውዬ ሮሜ 7 ላይ ሲል ታገኘዋል። ሰው ወንጌሉ እኔ በእንዲህ አይነት መልኩ መጽሐፉ ደስ ይለኛል። ክብር ለእግዚአብሔር ይሁን። ምክንያቱም አጀንዳችን ሰው እንዳይሆን፣ አጀንዳችን ማን ብቻ እንዲሆን? እሱ እንዲሁ ጴጥሮስን ትላንት ቁልፍ አስይዞ ጀግና ያደረገው ዞር በላንተ ሰይጣን ብሎ ሲያደርገው። ስለዚህ ሰው እንዲህ አይደል? አፕ ኤንድ ዳውን አለ ሰው ጋር ስትመጣ።
ስለዚህ ልትከተለው የምትችለው ሰው ምሳሌ የለህም፣ አንድ ብቻ። ክብር ለእግዚአብሔር። ስለዚህ የፊተኛው አዳም የበዛው የኃጢአትን ዘር ይዞ ነው። ይኸው ብዙ ተባዙ ምድር ሙሏት ሲባሉ ይሄንን ፕሪንሲፕል ኃጢአትን ይዞ በዙበት። ሰምታችሁኛል? ብዙ ተባዙ ምድርን ምን በሏት ሙሏት ግዟትም የተባሉት አካል ሲወጡ ከኤደን ገነት ምንን ይዘው ነው የወጡት? ኃጢአትን። ስለዚህ ብዙ ተባዙ ምድርን ግዟት በምን ሆነ? በኃጢአት ምድርን ሙሉ ገዟት በደንብ እንጂ። እስከ መስቀል ድረስ ባለው በማስተላለፍ በሁሉ ላይ በማስተላለፍ በሁሉ ላይ ኃጢአት እንዲገዛ እንዲሰለጥኑ። ኋለኛው አዳም ስንል እሱ በስቷል። በምን በስቷል? በትንሣኤው ዘር በስቷል። ክብር ለእግዚአብሔር። የእግዚአብሔር ጽድቅ በመሆን ምን ብሏል? በስቷል። አንዲቷ ስንዴ በመሞት ብዙ ፍሬ ምን ብላለች? አፍርታለች። በሁሉ ላይ መታለች። ስለዚህ ከሞተ በኋላ ዘሩ ምን ይላል? የነፍሱን ለኃጢአት መስዋዕት ካደረገ በኋላ የመጀመሪያው ከቋጨ በኋላ ሁለተኛ ይጀመራል። የራሱ ምን ያያል? ዘር ያያል። የራሱን ዘር ለማየት ቁጥር 31 ምን አለ ኢየሱስ ክርስቶስ? አሁን የዚህ ዓለም ፍርድ ደርሷል፣ የዚህ ዓለም ገዢ ወደ ውጭ ይጣላል። ከዚህ በፊት ነክተነዋል አይደል? አሁን የዚህ ዓለም ፍርድ ምን ብሏል? ደርሷል። የዚህ ዓለም ገዢ ወደ ውጭ ምን ይላል? ይጣላል። በሁሉ ላይ ተቀምጦ በኃጢአት ምክንያት እየገዛ ያለው የዚህ ዓለም ፍርድ ደርሷል ሲባል የኃጢአቱን ዓለም ነው የምታስቡት። ገብቷችኋል? የዚህ ዓለም ምን ደርሷል? ፍርድ ደርሷል። የኃጢአቱ ዓለም ፍርድ ደርሷል። ኦኬ እሺ። እና የዚህ ዓለም ፍርድ ስለደረሰ እግዚአብሔር በሰዎች ላይ ልትፈርድ ነው? ኖ። የዚህ ዓለም ፍርድ ደርሷል። የዚህ ዓለም ገዢ ወደ ውጭ ይጣላል። በሁሉ ማንነቱን አድርጎ ሁሉን እየገዛ የነበረው ሁሉን አሸንፎ የነበረው በሁሉ ላይ ሲንቀሳቀስ በሁሉ ላይ ሲበላ ሲጠጣ በሁሉ ላይ ከፍ ዝቅ ሲል የነበረው እሱ በፍሬው አማካኝነት ማንነቱን በሰው ውስጥ ያሰረጸው እርሱ ወደ ውጭ ምን ይላል? ይጣላል። ሁሉም ገዝቶ ከነበረበት ከገዥነት ስፍራው ላይ ምን ይላል? ይጣላል። ባይዘዌ ሰይጣን ስልጣኑ በሰማይ አይደለም፣ ስልጣኑ በምድርም አይደለም። ስልጣኑ በማን ነው? በዚህ ሰው ላይ። የዚህ ዓለም አምላክ ሲል እዚህ አየሩ ላይ ምናምን እየተሯወጠ የሚገዛ ማለት አይደል? ይሄው አየሩ እየተነፈስን ነው፣ ዝናቡም እየመጣ እሱ አይደለም። የእሱ ዓለም ማን ነበር? ሰው። የዚህ ዓለም ገዢ፣ የዚህ ዓለም አምላክ ተባለ። ዓለሙ ማን ነበረ? ሰው። በአካል የሚራመድበት ዓለሙ ሰው ነው። የሚሰራበት ሰው ነው። የሚመታበት ዓለሙ ማን ነው? ሰው ነው። የሚገዛበት ዓለሙ ሰው ነው። የሚነግስበት ዓለሙ ማን ነው? ሰው ነው። የዚህ ዓለም ፍርድ ደርሷል። የዚህ ዓለም ገዢ ወደ ውጭ ይጣላል። አቤት ክራይስት! አቤት ክራይስት! ነገሩን እኮ መንፈሳዊ እይታው የሚገርም እኮ ነው። የዚህ ዓለም ገዢ ወደ ውጭ ምን ይላል? ይጣላል። ስለዚህ መስቀል የምን ስፍራ ነው ማለት ነው? የፍርድ ስፍራ ነው። እንዴት ነው የፍርድ ስፍራ የነበረው? የመጀመሪያው ትንቢት ስለ ፍርድ ነው ያወራችው። ከሴቲቱ የሚወለደው የእባቡን ራስ ይቀጠቅጣል ነው። ፍርድ ነው ያወራችው። ከሴቲቱ ሲወለድ ምን ያደርጋል? የእባቡን ራስ ምን ይላል? ይቀጠቅጣል። ይቀጠቅጣል የሚላትን ሁሌ እንተረጉማታለን፣ ያልሰማ ሁሉ እንዲሰማት። በግ ወይም ፍየል ወይም በሬ ሊሆን ይችላል። እንዲሰባ እንዲወፍር የሚኮላሽበት መንገድ ነው። መቀጥቀጥ ማለት ምን ማለት ነው? ማኮላሸት ማለት ነው።
ስለዚህ የእባቡ ራስ፣ የእባቡ ባለቤት፣ የእባቡ አዛዥ፣ የእባቡ ኃላፊ እሱ ምን ይላል? ከዚህ በኋላ ዘር እንዳይሰጥ ምን ይላል? ይቀጠቀጣል። በማንም ላይ እንዳይነግስ ዘሩ ምን ይላል? ይኮላሻል። ራሱ ሊሰባ ይችላል፣ ራሱ ሊወፍር ይችላል። መተካት ግን ምን አይልም? አይችልም። ዘሩን መተካት የማይችል አካል አለ። ኢየሱስ ግን ምኑን ያያል ተባለ? ዘሩን ያያል ተባለ። ብራዘርስ ክብር ለእግዚአብሔር ይሁን። ኢየሱስ ምኑን ያያል ተባለ? ዘሩን ያያል። ያኛውስ ዘሩ ምን ይላል? ይኮላሻል ተባለ። ከሴቲቱ የሚወለደው የእባቡን ራስ ምን ይላል? ይቀጠቀጣል። ራስ ማለት ጭንቅላት ማለት አይደለም። ራስ ማለት የበላይ አዛዥ፣ ኃላፊ፣ ባለቤት ማለት ነው። ባለቤቱ ምን ይላል? ይቀጠቀጣል። ስለዚህ ይሄ ሰፈር ካለው እባብ ጋር እኛ ችግር የለብንም። ነመስቴ ብለናል ህንዶችን። ስለዚህ መስቀል የምን ስፍራ ነው? የፍርድ ስፍራ ነው። የዚህ ዓለም ገዢ ማን ነበር? ኃጢአት ነበር አይደል እንዴ? ሰይጣን ይገዛ የነበረው በምን ምንድን ነው? በኃጢአት አማካኝነት። የት ነበር? በሰው ውስጥ ነበር። ስለዚህ ተፈርዶበት ከሰው ወጥቶ ማን ላይ ተደረገ? ኃጢአት ክርስቶስ ላይ ተደረገ። የሁላችንም በደል፣ የሁላችንም ኃጢአት፣ የሁላችንን መተላለፍ እሱ ከወሰደ እዚህ ጋር አይኖርም ማለት ነው። ስለዚህ በውስጣችን የነበረ የዲያብሎስ ዘር ልትሉ ትችላላችሁ፣ የሞት ዘር ልትሉ ትችላላችሁ፣ የኃጢአት ዘር ልትሉ ትችላላችሁ፣ የጨለማ ዘር ልትሉ ትችላላችሁ። ተፈርዶበታል። ምክንያቱም ዮሐንስ ሲያብራራ በአንደኛ ዮሐንስ 3:9 ላይ ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዋይ ዘሩ በእርሱ ይኖራልና። ክብር ለእግዚአብሔር። የኃጢአት ዘር ሌላ ነው፣ ይሄኛው ዘር ሌላ ነው። አዲሱ ዘር። አሁን ወንድሜ ኃጢአት ጽድቅ እያልክ በእኔ ስላለው ፐርፎርማንስ አትጠይቅ። እኔ ኃጢአትና ጽድቅ ብዬ ሳወራ ስለ ስብዕና ነው የማወራው። ይሄ በእኔ ያልተከፈለ ነው። የተከፈለ እንዳለ ዘሩን ላይ ወስኗል እሱ። ክብር ለእግዚአብሔር። ዘሩን ያያል የተባለው ማን ነው? እሱ ነው። ስለዚህ የቀያፋ ትንቢት ፍጻሜ ነበር። አንዱ ስለ ሁሉ ይሰቀል ዘንድ ይገባዋል። ምክንያቱም በአንድ ሰው ኃጢአት ወደ ዓለም እንደገባ በአንድ ሰው ጽድቅ ለሰው ሁሉ ይቆጠር ዘንድ አንዱ ስለ ሁሉ ሊሰቀል ይገባዋል። ስለዚህ መደምደሚያው ላይ እንምጣ ማለት ነው። ክርስቶስ አንድ ነው። ነገር ግን ሁሉም በመውራሱ በሁሉ ላይ በስቷል። ክብር ለእግዚአብሔር። ሁሉን የአካሉ ምን በማድረግ ብልቶች በማድረግ ሁሉም ወደ ራሱ ምን ብሏል? ሰብስቧል። ስለዚህ እርሱ ሁለትነትን ሽሯል። አሁን በእግዚአብሔር ዓለም ክርስቶስና ከበደ የሚባል ስብዕና የለም። ከስሞች ሁሉ በላይ ስም ያለው እሱ ስለሆነ የእግዚአብሔር ዓለም አንድ ስም ነው የሚጠራው። ሰምታችሁኛል? ከስሞች ሁሉ በላይ ስም ያለው ማን ነው? እሱ ነው። ስለዚህ ከስሞች ሁሉ በላይ ስም ያለው ነው እሱ ፊት ያለው። ስለዚህ ስምን ለማስመዝገብ አትጣጣር ብራዘር። በቃ የማንም ስም በእግዚአብሔር ፊት ሊመዘገብ አይችልም። የተመዘገበው አንድ ስም ብቻ ነው። ያም ስም ከስሞች ሁሉ በላይ ምን አለው? ስም አለው። ለምን ስንል ሁሉን ስም ስለያዘ። ስለዚህ አሁን በግል ስም የለህም። ስም ሁሉ በማን ነው? በሱ። እርሱ ሁለትነትን ሽሯል። ምን ሻረ? ፍጥረታዊና መንፈሳዊ፣ ፊተኛው ሰው ኋለኛው ሰው፣ መጀመሪያ መጨረሻ ምናምን እያለ አሁን በሱ ፊት አንቆጥር። አሁን እግዚአብሔር የሚቆጥር አንድ ብቻ ነው። አሁን እግዚአብሔር ፊት ፊተኛው ሰው ኋለኛው ሰው የሚባል ቁጥር የለም ብራዘር።
አንተም የመጽሐፉ ላይ ልታየው ትችላለህ። እግዚአብሔር ፊት ግን መጽሐፉ እንደያዘው አይደለም የያዘው፣ ተቀይሯል ነገር። አሁን ሁለትነት ተሽሯል። አሁን በእግዚአብሔር ፊት የጥራታዊ ሰው ስጋዊ መንፈሳዊ እየተባለ አትመጻደቅም። በእግዚአብሔር ፊት አንድ ብቻ ነው መጠሪያ። ክብር ለእግዚአብሔር ይሁን። ስለ ሁሉ የቀረበው አንድ፣ ስለ ሁሉ የሚታየው አንድ፣ ስለ ሁሉ የሚቆጠረው ስንቱ? አንዱ። ስለዚህ ሁለትነትን ሽሯል ማለት ነው። እርሱ ራሱ ፊተኛው ነው፣ ኋለኛው ነው፣ መጀመሪያው ነው፣ መጨረሻው ነው። አልፋና ኦሜጋ እሱ ነው። ስለዚህ አሁን ብንቆጥር ፊተኛ ብንል ማንን ነው? ክርስቶስን። ኋለኛ ብንል ማንን ነው? ክርስቶስን። አልፋ ብንል ማንን ነው? እሱ። ኦሜጋ ብንል ማንን ነው? እሱ። ከእርሱ ውጭ የለም። ስለዚህ ሁለትነት የለም በእግዚአብሔር ፊት። እግዚአብሔርና ሰው፣ እግዚአብሔር ሰው ሆኖ በእግዚአብሔር ፊት አለ። ስለዚህ በአልፋ ከሌለ በኦሜጋ የለም። በአልፋ ያለው ነው በኦሜጋ ያለው። አሁን ያኔ ግን ምን ነበረ? በአዳም ያለ በክርስቶስ የለም አይደል? በክርስቶስ ያለ በማን የለም? ሁለቱ የተለያዩ ነበሩ። አሁን ግን በአልፋ ከሌለ በኦሜጋም የለም። በአልፋ ያለው ነው በማን ያለው? በኦሜጋ ያለው። እሺ አሁን እንደዚህ ያላችሁ በኋላም እንደዚህ በሉኝ። እርሱ ሁሉ በሁሉ ሆኗል። እርሱ ሁሉ በመውረሱ በመግዛቱ የአካሉ ራስና የአካሉ ብልት ሆኗል። ክብር ለእግዚአብሔር። ሁሉ በሁሉ ነው፣ አንድ ነው ያለው። ስለዚህ ሁለትነት ቀርቷል። የስንዴዋ ቅንጣት በትንሣኤ ሕይወት በሁሉ ላይ ሁሉን ሆና ተገልጣለች። አሁን ብዙ ጊዜ የነበረ ያለና የሚመጣ ሲባል ሰዎች ዘመን ነው የሚያደርጉት። የነበረው ያለውና የሚመጣው ራሱ ነው። የነበረው ነው ያለው፣ ያለው ነው የሚመጣው። እሺ ሰምታችሁኛል? ይሄንን ቋንቋ የነበረው ነው ያለው፣ አሁን ያለው ነው ምን የሚለው ይመጣል የምትሉት። ስለዚህ ይመጣል ብላችሁ አትሸማቀቁ። የነበረው ነው ያለው፣ ያለው ነው ምን የሚለው የሚመጣው። ታዲያ አሁን ያለው ከሆነ እንዲፈታ ብለህ ቁጭ ብለህ ምን ነገር ይመጣል ሲባል ትሸማቀቃለህ? ሌላ ነው እንደሚመጣው። ያለውና የነበረው ራሱ አይደል እንዴ? የሚመጣው እሱ አይደል እንዴ? ታዲያ ምንድነው ሰዎች ቆይ የምትሉ? ሌላ እኮ አስመስሎ ሌላ መስል የለም ይመጣል ሲባል አሁንስ በሁሉ ያለው ማን ሆኖ ነው እንዴ? እርሱ በሁሉ እኔ ነው። እዚህ ሲመጣ እኔ ነኝ ይላል፣ እዛ ሲመጣ እኔ ነኝ፣ እዚህ ሲመጣ እኔ ነኝ። አንድም በጥግ በኩል ሌላ እኔ ነኝ የሚል የለም። እኔ ነኝ ስንት ነው? አንድ ነው። የህይወት እንጀራ ቢባል ምንድን ነው የሚል? እኔ ነኝ። እውነት፣ ህይወት፣ መንገድ ማን ነው? እኔ ነኝ። ሁሉም ቢፈጥር ማን ነው? ብርሃን ማን ነው? እኔ ነኝ ነው። በቃ እኔ ነኝ ነው ሁሉ። ስለዚህ እሱ በሁሉ ምንድን ነው? እኔ ነኝ። ከሱ ሌላ ምንም ስለሌለ እኔ ነኝ። አንድ ስብዕና ነው ያለው። አያም አንድ ብቻ ነው የምናውቀው። ስለዚህ እኔ ማለት እኮ አትበሉን። እኔ ማለት የሚባል ነገር የለም። እኔ የሚለው ስንት ብቻ ነው? አንድ ብቻ። አንድ እኔ ነኝ የምናውቀው። ስለዚህ የነበረው ነው ያለው፣ ያለው ነው የሚመጣው። የሌለና ያልነበረ አይገለጥም። ሰምታችሁኛል? የሌለና ያልነበረ ምን አይልም? አይገለጥም፣ አይገለጥም። ያለው ነው የነበረው፣ ያልነበረው ነው ምን የሚለው የሚገለጥ። አለበለዚያ ሶስት ክርስቶስ ሊኖረን ነው ማለት ነው። አሁን ያለው ሌላ ትንሽ አነስ ያለ ነው፣ ወደፊት የሚመጣው ሞገስ ያለው የሚያስፈራ ሌላ ነው ማለት ነው። ክርስቶሎጂን ድባቅ ትመቱታላችሁ ማለት ነው። ስለዚህ ክርስቶስ በእግዚአብሔር ዘንድ ሲኖር ዘር ሆኖ ነበር። ይሄ የዘር ዘመንነት በናዝሬቱ ኢየሱስ አብቅቶ እርሱ በሁሉ ላይ ምን ሆኗል? ክርስቶስ ላይ ሆኗል። ያቺ ዘር በሁሉ ላይ ምን ሆነች ማለት ነው? ፍሬ አፈራች።
ስለዚህ ፋይናሊ መደምደሚያው ሮሜ 6:11 ጳውሎስ ሲነግረን ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር ምን እንላለን? ተባበራለን። ሞቱን የተባበረ ትንሣኤውን ተባብሯል። ይሄም በምንድን ነው? በተግባር ሳይሆን በምንድን ነው? በእምነት። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ ምን እንላለን? እናውቃለን። አሮጌው ሰው ለካ አብቅቶለታል። የሞተስ ከኃጢአቱ ጸድቋልና ይላል። ስለዚህ መስቀሉን ይዞ የተከተለው ሰው ከእሱ ጋር ሞቷልና የሞተ ሰው ከኃጢአቱ ምን ብሏል? ጸድቋል። ቁጥር 7 እና 8 ነገር ግን ከክርስቶስ ጋር ከሞትን ከእሱ ጋር ደግሞ በሕይወት እንድንኖር እናምናለን። የሞተ ሰው አሁን ከእሱ ጋር በምንድን ነው የሚኖረው? በሕይወት። ስለዚህ ማውራት ያለበት ስለምን ብቻ ነው? ስለ ሕይወት። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና ስለዚህ ሞት ለዘላለም ተውጧል ማለት ነው። በሞት ማንንም ማስፈራራት አሁን አንችልም ማለት ነው። ምክንያቱም መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና። አንድ ጊዜ ነው ክርስቶስ የሞተው። ግን ለምንድን ነው የሞተው? ለኃጢአት። ታውቃላችሁ፣ ሰፈር ላይ ኃጢአትን የሚፈልጉ ነፍ ሰዎች አሉ። እኔ ስትጠይቁኝ እኔ ኃጢአትን የምፈልገው ማን ላይ ነበር? እርሱ ላይ። ምክንያቱም እሱ የሞተው ፈጽሞ አንድ ጊዜ በምን ምክንያት ሞቷል? በኃጢአት ምክንያት። አይ እሺ፣ በኃጢአት ምክንያት ሞቷል። አዎ፣ በምን አይነት ስጋ ነው የሞተው? በኃጢአተኛ ስጋ ምሳሌ ነው የሞተው። እና እዛ ላይ የምታየው ምንድን ነው? የኃጢአተኛውን ስጋ ምሳሌው። ሙሴ በምድረ በዳ የእባቡን ምሳሌ እንጂ እባቡን ሰቀለው እንዴ? ሰምታችሁኛል? ምንድን ነው የሰቀለው? የእባቡን ምሳሌ። ናስ እባብ ስራና ምን በላለው? ስቀላለሁ። እሱን ያየ ምን ይላል? ምሳሌው ነው። ግን ያየው ምን ብሏል? ተፈውሷል። አዎ፣ ይሄኛውም የኃጢአተኛ ስጋ ምንድን ነው የተሰቀለው? ምሳሌ ብራዘር። እኔ እኮ አንተ ለምን እንደማትፈወስ ሁሉም ተፈወስ። ቁጥር 10 እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። በቃ አቆጣጠር መቀየር ነው ብሎናል ፖል አይደል? እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ ለጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ፈውሱ ይሄ ነው። በቃ እሺ፣ እናመሰግናለን። እንግዲህ ወደ መስቀል በዚህ መንገድ ተንደርድረን ከመጣን በኋላ ደግሞ መስቀሉ ላይ ምን ነገሮች ተፈጸሙ እናያለን። ፋሲጋንም በዛው ትንሽ ዳሰስ እናደርገዋለን። ምክንያቱም ያው ዕለቱ የምን ዕለት ነበር? የፋሲጋ ሰሞናት አልነበረ? የሕማማቱ ሰሞናት ምናምን አይደለም? እሱን ትንሽ ዳሰስ እናደርገዋለን። ኔክስት ስንመጣ በዚህ ጉልበት እንመጣለን ማለት ነው።